እሺ ተማሪዎች ከዚህ በፊት በነበረው ሴክሽናችን ላይ ስለ ኤርሊ አቶሚክ ቲዮሪዎች እንዲሁም ስለ ቤዚክ ፈንዳሜንታል ስለሚባሉ ስለ ኬሚካል ሪአክሽን ሎዎች አውርተን ነበረ። አሁን ደግሞ ከኤርሊ ከነበሩ ወይ በጣም ቀድመው ከነበሩ ከክርስቶስ ልደት በፊት ረጅም ዓመት በፊት 400 ቢሲ ከዛ ቀጥሎ አርስቶትልን ስለ አተም ፕሮፖዝ ያደረጉትን ሐሳብ ዲስከስ አድርገን ነበር። አሁን ደግሞ ወደ ሞደርን እየተጠጋን ነውና ሞደርን አቶሚክ ቲዮሪ ወይም አሁን የምንጠቀምበት አሁን አንደርስታንድ አድርገነው ይዘን የምንጠቀምበት አቶሚክ ቲዮሪ በፊት የነበሩትን እንዴት አድርገው ስለ አተም ኮንሰፕት እንዴት ዴቨሎፕ ሲያደርጉ እንደነበረ ዲስከስ እናደርጋለን። ከጆን ዳልተን ጀምረን ኒልስ ቦር እንዲሁም አሁን የምንጠቀመው ኳንተም ቲዮሪ ድረስ ዲስከስ እናደርጋለን። እሺ ስለዚህ እነዚህ ስለ ሳይንቲፊክ ቲዮሪ ወይም ሳይንቲፊክ መላምቶች በተለያየ ጊዜ ዴቨሎፕ አድርጓልና እነዚህ ዓለማችንን እንድንረዳ እንዲሁም ስለ ዓለም ስላላት ሁኔታ እንድንረዳ ይጠቅማሉ። ስለዚህ ይሄም መጀመሪያ የሚመጣው ኦብዘርቭ ከማድረግ ነው። ከዚህ በፊት ስለ ሳይንቲፊክ ሜቶድ ስቴጆች ስናወራ አብዛኞቹ ሳይንቲስቶች እንዴት ነው ዓለም ላይ ያለ ትላልቅ ነገር እንዴት ነው ያስገኙት? ምን በማድረግ ነው? መጀመሪያ አካባቢያቸውን ኦብዘርቭ በማድረግ ነው። ይሄን ደግሞ ስለ ኒውተን እንዴት አድርጎ አፕሏን ስትወድቅ እንዳያት እንዴት አድርጎ መላምቱን ዴቨሎፕ እንዳደረገ ያንን መላምቱን ይዞ ሃይፖቴሲሱን ይዞ እንዴት ላቦራቶሪ ውስጥ ገብቶ ቴስት አድርጎ ህግ እንደሆነ እዛ መጨረሻ ላይ ልክ መላምቱን ሲያረጋግጥ ሎ ይሆናል አይደለ? ያንን ሂደት ይከተላሉ። አቶሚክ ቲዮሪ ላይም እንደዛ ነው። የተለያዩ ኤክስፐሪመንቶች የተለያዩ ግኝቶች ያስገኛሉ። ከዛ አንዱ የአንዱን ሀሳብ ዲስፕሩቭ እያደረገ ይቀጥላል ማለት ነው። ከዴሞክራተስ ጀምረን ዴሞክራተስ አተም ዲስኮንቲኒየስ ነው ኢንዲቪዚብል ነው። ከዛ ደግሞ አርስቶትል አተም ኮንቲኒየስ ነው ብሎ ለረጅም ዓመታት የአርስቶትልን ሀሳብ ይዘው ሳይንቲስቶች ቆይተው ነበረ። ከዛ በ1900ዎቹ ውስጥ ጅማሬዎች ውስጥ የተለያዩ ግኝቶች ሰብአቶሚክ ፓርቲክሎች ዲስከቨር መደረግ ሲጀምሩ አንዱ የአንዱን አቶሚክ ሞዴል ዲስፕሩቭ እያደረገ መጥቷል ማለት ነው። ጆን ዳልተን እንዲሁም እሱ የራሱ የሆነ አቶሚክ ቲዮሪዎች ነበሩት። ልክ እንደ ዴሞክራተስ አተም ዲስኮንቲኒየስ እንዳለው አርስቶትል ማተር ዲስኮንቲኒየስ እንዳለው ጆን ዳልተን ደግሞ ስለ አተም ኤክስፕሌን ያደረገው ፖይንት ምንድነው? አተም ታይኒ ነው፣ በጣም ትንሽ ነው፣ ኢንዲቪዚብል ነው። ኢንዲቪዚብል የሆነ ስፊር ነው፣ ኳስ ድቡልቡል ነገር ክብ ነገር ብሎ ነው የገለጸው። ሌላው ምን አለ ስለ አተም በደንብ ሲያብራራ ደግሞ አተም ኦፍ ዘ ሴም ኤሌመንት ተመሳሳይ አተሞች ሁል ጊዜ አይደንቲካል ናቸው አለ። እውነት ነው ወይስ ሁሉም ከዛ በኋላ የመጡት ሳይንቲስቶች ተቀብለውታል ወይስ ዲስፕሩቭ አድርገውታል? ዲስፕሩቭ ያደረጉት ስለምንድን ነው የሚለውን እናያለን። ይሄም ማለት ካርበን ለምሳሌ ካርበን የተባለ አተም ሁሉ ተመሳሳይ ነው የሚል በሁሉም ነገር በማስም በአቶሚክ ነበር በሁሉም ነገር ተመሳሳይ ነው፣ ተመሳሳይ ኬሚካል ፕሮፐርቲ ተመሳሳይ ፊዚካል ፕሮፐርቲ አለው ብሎ ኤክስፕሌን አድርጓል። ሌላው ደግሞ አተም ኮምባይንስ ኢን አ ፊክስድ ሬሽዮ ቱ ፎርም ኮምፓውንድ። ይሄን ከዚህ በፊት በነበረው ዲስከሽናችን ላይ ስለ ሎ ኦፍ ዴፊኒት ፕሮፖርሽን ስናወራ ዲስከስ ያደረገው ኮንሰፕት ማለት ነው። ይሄም ማለት ኮምፓውንድን ለመፍጠር ሁል ጊዜ ኤሌመንቶች ኢን አ ፊክስድ ሬሽዮ ኮምባይን ማድረግ አለባቸው። ያ ፊክስድ ሬሽዮ የማይጠበቅ ከሆነ ግን የምንፈልገውን ያንን ኮምፓውንድ ሳይሆን የሚሰጠን ሌላ ነው። ልክ እንደ ካርበን ሞኖክሳይድ እና እንደ ካርበን ዳይኦክሳይድ ማለት ነው። ሌላው አተም ካናት ቢ ክሬትድ ኖር ዲስትሮይድ። አተምን ልንፈጥረው አንችልም፣ ልናጠፋው አንችልም። ይሄስ ኮንሰፕት ሳይንቲስቶች ተቀበለውታል ወይስ ዲስፕሩቭ አድርገውታል? አተም አዳዲስ አተሞች ፈጠርን ይሆን ወይስ የተፈጠሩትን ዲስከቨር አድርገን ነው? አተም መፍጠር ይቻላል የሚለውን ሳይንቲስቶች ምን አሉ የሚለው የትኛውን የዳልተንን ሀሳብ ተቀበሉት የትኛውን ዲስፕሩቭ አድርጉት የሚለውን እንይ። ሊሚቴሽኑ ላይ ዲስፕሩቭ የተደረገው የአተም ኮንሰፕት ምንድነው? አተም ኢንዲቪዚብል ነው በቃ ብለው ኢንዲቪዚብል ስፊር ነው ብሎ አስቀምጦ ነበር አይደለ? ከዛ በኋላ ግን የመጡ ሳይንቲስቶች ሰብአቶሚክ ፓርቲክሎችን ዲስከቨር ማድረግ ጀመሩ። አተም ብለን አንገደብም። አተም ብለን ደግሞ ማን እንላለን? ሰብአቶሚክ ፓርቲክል ብለን ኤሌክትሮን፣ ፕሮቶን፣ ኒውትሮን ዲስከቨር መደረግ ተጀመሩ ማለት ነው። ስለዚህ ጆን ዳልተን አተም ኢዝ ኢንዲቪዚብል ብሎ ያስቀመጠውን ቲዮሪ ዲስፕሩቭ አድርገውታል ሳይንቲስቶች ማለት ነው። ሌላው ደግሞ
አተም ኦፍ ዘ ሴም ኤሌመንት አር አይደንቲካል ብሎ ነበር አይደለ? አይደንቲካል ናቸው በሁሉም ነገር ተመሳሳይ ናቸው ብሎ ያስቀመጠውን ደግሞ ስለ አይዞቶፕ ኮንሰፕት ሲመጣ አይዞቶፕስ ማለት ምን ማለት ነው? ይሄ በደንብ በኋላ ስለ አቶሚክ ማስ ስናወራ ኤክስፕሌን የምናደርገው ቢሆንም ካርበን 12 ነው አይደል? ካርበን 6 ነው አቶሚክ ነምበሩ 12 ግራም ማስ አለው ተብሎ ይባላል አይደለ? ነገር ግን ካርበን 13 ካርበን 14 እየተባሉ ደግሞ በማሳቸው የሚለያዩ ነገር ግን ተመሳሳይ አቶሚክ ነምበር ያላቸው ካርበኖች አሉ። እነዚህ ምን ይባላሉ? ተመሳሳይ አቶሚክ ነምበር ተመሳሳይ ነምበር ኦፍ ፕሮቶን ኖሯቸው የተለያየ ማስ ሲኖራቸው አይዞቶፕስ ይባላሉ። ስለዚህ የአይዞቶፕስ ኮንሰፕት ሲመጣ ተመሳሳይ አተም ያለ ተመሳሳይ ኤሌመንቶች ሁሉ ጊዜ አይደንቲካል ናቸው ብሎ ያስቀመጠውን ኮንሰፕት ዲስፕሩቭ አደረጉት ማለት ነው። ከዛም የዳልተን አቶሚክ ሞዴል መጣ። ከዛ ጄጂ ቶምሰን ኤሌክትሮንን አገኘ። ከዛ ፕሮቶን እንደዚህ ሰብ አቶሚክ ፓርቲክሎች እየመጡ ሲሄዱ የተለያዩ አቶሚክ ሞዴሎች ዴቨሎፕ ማድረግ ጀመሩ። ከዛ ግን ይሄ አሁን ተቀበለ ነው ያለ ነው ይሄ ኳንተም ሞዴል የምንለው ከሱ በፊት ቦሆር የተባለ አንድ ኤሌመንት ምን አለ? እዚህ ጋር ኒክለስ አለ። ኒክለስ ውስጥ ፕሮቶን እና ኒውትሮን አለ አይደለ? ከዛ በኋላ ግን ኤሌክትሮኖች የራሳቸውን ፊክስድ ፓዝ ይዘው ወይም የራሳቸውን ይዘው በኒክለስ ዙሪያ የራሳቸውን ፊክስድ ፓዝ ይዘው ይዞራሉ ብሎ ነበር ያስቀመጠው ቦሆር። ከዛ ግን አሁን የምንጠቀመው ኳንተም ሞዴል ምን አለ? ኤሌክትሮን በራሷ በፊክስድ ፓዝ በኒክለስ ዙሪያ እየተሽከረከረች አትገኝም። ኤሌክትሮን ክላውድ የምንለው ወይም ደግሞ ፕሮባቢሊቲ ወይም ደግሞ ኤሌክትሮን ትገኛለች ተብላ በምትጠበቅበት ቦታ ነው እንጂ የራሷ የሆነ ፊክስድ ፖዚሽን የላትም ብለው ሁለት ሳይንቲስቶች የኳንተም ቲዮሪ ዴቨሎፕ አደረጉ እና አሁንም የምንጠቀመው ይሄንን ነው። ቦሆር ኦርቢት አለ። ነገር ግን አሁን ሞደርን አቶሚክ ቲዮሪ ደግሞ ምን ብሎ አመጣ? ኦርቢታልስ ኦርቢታል የምንላቸው ከኦርቢት ብለን ኦርቢታል ምንል ከሆነ የኦርቢት ክፍል ነች እና እዛች ክፍል ውስጥ በፕሮባቢሊቲ ወይም ደግሞ በምናልባት የምትገኝበት ቦታ ነው እና ይሄ ኤሌክትሮን ትኖርበታለች ተብሎ የሚታሰበው ፓርት ኤሌክትሮን ክላውድ ብለው ያስቀምጡታል ማለት ነው። ይሄ አሁን የምንጠቀመው ኳንተም ሞዴል ወይም ደግሞ ሞደርን አቶሚክ ሞዴላችን ነው። ሌላው ሞደርን አቶሚክ ቲዮሪ ወይም ኳንተም ሞዴል ፊቸሮቹ ምንድነው? ቅድም እንዳልኳቸው ኤሌክትሮን ክላውድ ወይም ኦርቢታልስ ብለው አስቀመጡት። ይሄም የማንን የቦሆርን ወይም ደግሞ ኤሌክትሮን የምትሽከረከረው በፊክስድ ፓዝ ነው ብሎ ያስቀመጠውን ኮንሰፕት ዲስፕሩቭ ያደርጋል። ሌላው ደግሞ ይሄ አንሰርቴኒቲ ፕሪንሲፕልን ዲስከቨር አደረጉ። ኤሌክትሮን ኤግዛክት ፖዚሽን ላይ አትገኝም። ስለዚህ ይሄ አንሰርቴኒቲ ፕሮፐርቲ 11ኛ ክፍል በደንብ ዲስከቨር የምታደርጉት ይሆናል። የኤሌክትሮን አንሰርቴኒቲ ቲዮሪ የሚባል ኤሌክትሮንን ፖዚሽኗን እና እንትኗን በአንድ ሁኔታ ወይም ሳይመልቲኒየስሊ ዲስከቨር ማድረግ አይቻልም እና ይሄን ኮንሰፕት ለእናንተ ኤክስፕሌን ማድረግ በዚህ ስቴጃችሁ ቢከብድም የኤሌክትሮን ኤግዛክት ፊክስድ ፖዚሽን ላይ እንደማትገኝና በፕሮባቢሊቲ ወይም ደግሞ ኦርቢታል ላይ በኤሌክትሮን ክላውድ ዙሪያ እንደምትገኝ የኳንተም ሞዴል እንዳስቀመጠ እንድትረዱ ነው። ስለዚህ ዳልተን ካስቀመጣቸው 4 ቲዮሪዎች ውስጥ ቅድኛ ከጠቀስናቸው ምን አልን? አተም ኢንዲቪዚብል ነው አለን። አተም ኦፍ ዘ ሴም ኤሌመንት አይደንቲካል ነው አለ። ከዛ ደግሞ ኮምፓውንዶች የሚፈጠሩት በፊክስድ ሬሾ ነው አለ። ከዛ ደግሞ እነዚህን ኮንሰፕቶች ውስጥ 2 ሊሚቴሽን አወጣን አይደለ? የመጀመሪያው ሊሚቴሽን ምንድነው? አተም ኢንዲቪዚብል አይደለም ያለው ኮንሰፕት ላይ 7 አቶሚክ ፓርቲክሎች አሉ ብለናል። ከዛም ደግሞ ምን የሚል ኮንሰፕት አመጣን? አይዞቶፕ የሚል ኮንሰፕት ሲመጣ አተም ኢዝ ኢንዲቪዚብል አተም ዘ ሴም ኤሌመንት አር ሲሚላር ወይም አይደንቲካል የሚለውን ኮንሰፕት ደግሞ ዲስፕሩቭ አደረገን። ስለዚህ ይሄ ማለት የዳልተን ሀሳብ ሙሉ በሙሉ ውድቅ ይሆናል ማለት ነው? አይደለም። ስለዚህ ጥያቄ ምን ይላል? የዳልተን ቲዮሪ ሜሪቶቹን ስናይ ደግሞ ይሄ ጥሩ ፓርቱ ደግሞ ምን ይሆናል? አንድ ስለ አተም ኮምፓውንዶችን ለመፍጠር ፊክስድ ሬሾ መሆን አለበት የሚለውን ኮንሰፕት ሞደርን አቶሚክ ቲዮሪ ተቀብሎታል አይደለ? እንዲሁም ደግሞ እዚህ ላይ ሜንሽን አልተደረገም እንጂ አተም ኦፍ ዲፈረንት ኤሌመንትስ አር ዲፈረንት የሚለው ኮንሰፕት ልክ ነው። የተለያየ አተሞች ካርበን እና ጎልድ ተመሳሳይ ሊሆን አይችልም። ስለዚህ they are totally different። ስለዚህ
አተም ኦፍ ዘ ሴም ኤሌመንት አር አይደንቲካል ወይም አተም ኦፍ ዘ ሴም ኤሌመንት አር አይደንቲካል ያለው ዲስፕሩቭ አደረግነው። ምክንያቱም የአይዞቶፕ ኮንሰፕት መጣ። አተም ኦፍ ዲፈረንት ኤሌመንትስ አር ዲፈረንት የሚለውን ግን ሞደርን አቶሚክ ቲዮሪ ተቀብሎታል ማለት ነው። ስለዚህ ይሄን ይመስላል። ስለ ምን አወራን? ስለ ሞደርን አቶሚክ ቲዮሪ ዴቨሎፕመንቱ አወራን። ይሄም የመጣው ስለ አተም ኢዝ ስፊር ብሎ ዳልተን ካወራ በኋላ ስለ ኤሌክትሮን ዲስከቨር መደረጓ፣ ፕሮቶን፣ ኒውትሮን ዲስከቨር መደረጋቸው፣ ሰብ አቶሚክ ፓርቲክል ዲስከቨር መደረጋቸው የሳይንቲስቶችን ከዚህ በፊት ሲጠቀሙት የነበረውን ቲዮሪ ዲስፕሩቭ እንዲያደርጉ ሆኗል። ስለዚህ እነዚህን ዲስከቨሪ እንዴት ኤሌክትሮን ዲስከቨር ተደረገች፣ ምን አይነት ኤክስፐሪመንት ዲስከቨር አደረጋት የሚለውን በቀጣይ ሴክሽን ዲስከስ እናደርጋለን። ጥያቄዎች ሰርታችሁ እንገናኛለን።